ታላቅነት ሲባል ወደ አእምሯችን ምን ይመጣል? ለብዙዎቻችን ዝና፣ ሀብት ወይም ሽልማት ሊሆን ይችላል። ግን ቆይ እስቲ ዛሬ የምናየው ከዚህ ሁሉ ፈጽሞ የተለየ ነገር ነው። ከውጭ ከሚታየው ስኬት በላይ ከውስጥ ስለሚመነጭ ጥንካሬ፣ ስለ እውነተኛው ታላቅነት እናወራለን። እስቲ እንግዲህ ይህን ሐሳብ አብረን እንፈትሸው። ያው አብዛኞቻችንን ሕይወታችን በሙሉ የምናሳልፈው በግራ በኩል ያሉትን ነገሮች ስናሳድድ ነው አይደል? ዝና፣ ስልጣን፣ ሽልማት። እናም ይህንን ነው ታላቅነት ብለን የምንቆጥረው። ግን እውነታው ይሄ አይደለም። እውነተኛው ታላቅነት እነዚህ ነገሮች በጭራሽ አይደሉም። እሱ በቀኝ በኩል ያለው ጽኑ መሠረት ነው። በግልጽነት፣ በሥርዓት እና በታማኝነት ላይ የቆመ። የምናሳድዳቸው ነገሮች ምናልባት የዚህ መሠረት ፍሬዎች ሊሆኑ ይችላሉ፣ ግን በምንም ተአምር መሠረቱ ራሱ ሊሆኑ አይችሉም። እና ዋናው ነጥብ ይሄው ነው። ታላቅነትን እየተሳሳትን ነው። አዎ፣ በተሳሳተ መንገድ ነው እየረዳ ነው ያለ ነው። ትኩረታችን ሁሉ ውጭ ላይ ሲሆን እውነተኛው መሠረት እኮ ውስጣችን ሳይገነባ እንዲሁ ይቀራል። ስለዚህ ይህንን የተሳሳተ ግንዛቤ ማስተካከል ነው ወደ ትክክለኛው መንገድ ለመግባት የመጀመሪያው በጣም ወሳኙ እርምጃ። እውነተኛው ታላቅነት የሚጀምረው ከውስጥ ነው። በውጭው ዓለም የምንፈልገው ነገር አይደለም፣ በፍጹም። ይልቁንስ በውስጣችን በራሳችን ጥረት የምንገነባው ነገር ነው። ልክ እንደ ስብስብ፣ እንደ ውብ ሕንፃ ማለት ነው። እያንዳንዱን ጡብ በራሳችን እጅ በጥንቃቄ የምናስቀምጥበት የግንባታ ፕሮጀክት ነው በቃ። ታዲያ ይሄ የውስጥ ታላቅነት የምንለው ነገር ምንድን ነው? በቀላሉ ለማስቀመጥ የውጭ ሕይወታችን ማለትም ድርጊታችን፣ ንግግራችን ከውስጣዊ እውነታችን ጋር ፍጹም ሲጣጣም የሚፈጠር የሰላም ስሜት ነው። ልክ እንደ ጥልቅ እና ጽኑ መሠረት አስቡት። እናም በዚህ መሠረት ላይ ብቻ ነው ዘላቂ የሆነ ስኬትና እርካታ ሊያበቡ የሚችሉት። ይህንን ጉዳይ ይበልጥ ግልጽ ለማድረግ እስቲ እንደዚህ እንየው። ታላቅነት ለሰዎች የምናሳየው ትርኢት አይደለም፣ በፍጹም። ጭንብል አድርጎ መድረክ ላይ እንደመቆም አይደለም። ይልቁንስ ለራሳችን የምንኖርበት መለኪያ ነው። በየዕለቱ የምንቀጥሉ የታማኝነት መንገድ ነው። ዋናው ቁም ነገር ለማሳየት ሞከር ሳይሆን በእውነት መሆን ነው። እሺ፣ ታዲያ ይህንን የውስጥ ታላቅነት እንዴት ነው የምንገነባው? በጣም ጥሩ ጥያቄ ነው። 3 መሠረታዊ ስሮች ወይም ደግሞ ምሰሶዎች አሉት። እስቲ እነሱን እንመልከት። እነዚህ 3 ምሰሶች የውስጥ ታላቅነትን የሚደግፉት መሠረቶች ናቸው። እያንዳንዳቸው ቀጣዩን ይገነባሉ። አንድ ላይ ሲሆኑ ደግሞ በፍጹም ማይናወጥ ጥንካሬ ይፈጥራሉ። እሺ፣ ከመጀመሪያው እንጀምር። የመጀመሪያው ስር ራስን መምራት ነው። ምንድን ነው ይሄ ማለት? በቀላል አማርኛ ስሜቶቻችንን እንዲቆጣጠሩን ከመፍቀድ ይልቅ እኛ ስሜቶቻችንን መቆጣጠር ማለት ነው። ቀላል ከሚመስለው ነገር በላይ በጣም አስፈላጊ የሆነውን ነገር መምራት፣ በስሜት ግፊት ብቻ ሳይሆን በዓላማ መንቀሳቀስ ነው። እመኑኝ፣ ሁሉም ነገር የሚጀምረው ከዚች ነጥብ ላይ ነው። እና ቁም ነገሩ ይህ ነው። አንድ ሰው ራሱን መምራት ካልቻለ ልክ እንደ ከበሰ ቃዋ እንደሚያፈስ አስቡት። ያለውን አቅም በሙሉ ቀስ በቀስ ያባክናል። ተሰጥኦ ሊኖር ይችላል፣ ዕውቀት፣ ዕድል፣ ሁሉም ነገር በስሜታዊነትና በቁጥጥር ማጣት ምክንያት ከንቱ ይሆናል። ስለዚህ ራስን መምራት ይህንን ብክነት የሚያቆመው መጀመሪያው እርምጃ ነው። ሁለተኛው ስር ደግሞ ለምን የሚለውን ጥያቄ መመለስ ነው። ወይም በሌላ አነጋገር ምክንያትን ማወቅ። እዩ፣ ዓላማ የሌለው ጥረት እኮ እንዲሁ ጊዜ ማጥፋት ነው። ዓላማ ሲኖር ግን ጉልበታችንን ወደ ትክክለኛው አቅጣጫ ይመራል፣ ተግሳጽን ወደ ጽናት ይቀይራል። እናም ይቺ ወሳኝ ጥያቄ አለች። ይህ የዕለት ተዕለት ጥረቴ ምን አይነት ሰው እያደረገኝ ነው? እና ሦስተኛው ስር የምንለውን መኖር ወይም በቀላሉ ታማኝነት ነው። ይህ ምን ያደርጋል? በምናምነውና በምናደርገው መካከል ያለውን ክፍተት ይዘጋዋል። በማንኛውም ሁኔታ በመርሆቻችን ስንኖር በራሳችን ላይ ማይናወጥ እምነት እንገነባለን። እናም በዚህ መንገድ ትንሽ እርምጃዎች እንኳን በጣም ጠንካራ ስሜት ይፈጥራል። እሺ፣ ግን ብዙ ሰዎች ይህንን መንገድ ጀምሮ ለምንድን ነው የሚያቆሙት? ወደ ውስጣዊ ታላቅነት በሚደረገው ጉዞ ላይ የሚያጋጥሙ የተለመዱ እንቅፋቶችን እስቲ እንመልከት። ይሄ በጣም ወሳኝ ጥያቄ ነው። ብዙዎች እውነት ጉዞን በጋለ ስሜት ይጀምራሉ፣ ግን መንገድ ላይ ይቆማሉ። እና የሚገርመው እንቅፋቶቹ ከውጭ የምትመቱ አይደሉም። አብዛኞቹ ከውስጣችን ነው የሚመነጩት። እስቲ እንግዲህ እነዚህን የተለመዱ መሰናክሎች እንያቸው። ብዙውን ጊዜ ሰዎች የሚያቆሙት አቅም ስለሌላቸው አይደለም፣ በጭራሽ።
ይልቁንስ ወጥ የሆነ ፍላጎት ስለሌላቸው ነው። ጉዞው የሚሰናከለው በተደጋጋሚ በመጀመርና በማቆም ትንሽ ምቾት ማጣትን በመፍራት እና እውቅናን ከሌሎች በመፈለግ ነው። ከሁሉም በላይ ትልቁ እንቅፋት ግን ከራስ ጋር ታማኝ አለመሆን ነው። እውነተኛውን ችግር ፊት ለፊት ለመጋፈጥ መፍራት። ስለዚህ ልዩነቱ ይሄ ነው። የተሳሳተ ጥረት ማለት ለሌሎች ጭብጨባ መስራት እና የሌሎቹን መንገድ ማየት ነው። እውነተኛው ጥረት ግን ከውስጣዊ ማንነት ጋር ለመጣጣም መስራት እና የራስን መንገድ አጥብቆ መከተል። እሺ፣ ይህ ደግሞ ወደ መጨረሻው እና በጣም ወሳኙ ክፍል ያደርሰናል። እሱም ምንድነው? ታላቅነት በየዕለቱ የሚገነባ ነገር መሆኑን መረዳት ነው። የምንላበሰው ልብስ አይደለም፣ የምንኖርበት አቋም ነው። ታላቅነት የሚገነባው በአንድ ትልቅ ዕዝ ላይ አይደለም፣ በጭራሽ። ይልቅንስ ስፍር ቁጥር በሌላቸው ትናንሽ ትክክለኛ ውሳኔዎች ነው። ለምሳሌ ውሸት ቀላል ሲሆን እውነትን መናገር፣ እድገት ማይታይ በሚመስልበት ጊዜ መማርን መምረጥ፣ ከባድ ቢሆንም ኃላፊነትን መውሰድ እና ከሁሉም በላይ ማንም በማያይበት ጊዜም ለራስ ታማኝ መሆን። እና በእውነት ታላቅ ስለሆኑ ሰዎች አንድ ብዙ ጊዜ ማይነገር እውነት አለ። እሱ ምንድን ነው? ከሌሎች የበላይ እንደሆኑ አይሰማቸውም በጭራሽ። ይልቁንስ ተጠያቂ እንደሆኑ ነው የሚሰማቸው። ይህ ማለት ደግሞ ለሚያስቡት ነገር፣ ለሚያደርጉት ነገር እና በዙሪያቸው ላሉ ሰዎች ላይ ለሚፈጥሩት ተጽዕኖ ሙሉ በሙሉ ኃላፊነት መውሰድ ማለት ነው። እናም ይህ ተጠያቂነት እንደ ሥርዓት አይደለም የሚታያቸው፣ ይልቁንስ ከውሸትና ከክህደት ነፃ የሚያወጣ መንገዳቸውን የሚያጸዳ ነገር ነው። እንግዲህ ወደፊት ከመጓዝ በፊት ወደ ውስጥ መመልከት ያስፈልጋል። እስቲ ይህንን ጥያቄ ራሳችንን እንጠይቅ። የዕለት ተዕለት ተግባሬ ምን አይነት ሰው እያደረገኝ ነው? አሁን ደግሞ በተማንኛ ራሳችንን እንጠይቅ። ከባድ ስለሆነ ብቻ የማስወግደው ነገር ግን ለእድገቴ በጣም ወሳኝ የሆነው ተግሳጽ ምንድን ነው? እና በመጨረሻም የሰዎችን ይሁንታ ለማግኘት ብዬ ለራሴ ትክክል የሆነውን ነገር የምለውጠው የት ቦታ ላይ ነው? ስለዚህ ማጠቅለላዩ ይህ ነው። ታላቅነት ሩቅ ቦታ ላይ ያለ አንድ ቀን የምንደርስበት ግብ አይደለም። በፍጹም እዚሁ አሁን በሚቀጥለው ውሳኔያችን ውስጥ ነው የሚገኘው። እናም እውነተኛው ጥያቄ ያንን ውሳኔ በጥበብ ለመወሰን ዝግጁ ነን ወይ የሚለው ነው።